ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። ብዙ ጊዜ እኮ ይዛታል በእኔ አብረው በሚሰሩ እንዴት እንደሚሆንልኝ አጋታ በሪ እንዴት እንደሚሆነው ይውልኝ ጋጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ ከፈለክ ናና አጋታ ስደዳቸው ምን ያገባኝ እያለ ያስፈራራኝ ከኩዮቹ ተነጥሎ ያልጻን ሲያለቅስ ቁጭ ብሎ እንደምነው ይስባክን ምንውላንዴ ባዩ የኡስታዙን ውርደት አሁን አሰማቸዋለሁ። ወደ ሌላ ክርስቲያኖች ስለነሱ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከንፈሯን ግጥም ማረኩ ነከስኩና ያስኩና ስዳብሳት ጡቷም ደስ ይላል ጭኑም ደስ ይላል። እሺ በግሬ ነካ ሰራጋት ከፈ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ የአብይ ጾም እኩሌታ ገብተናል። እንኳን አደረሰን አደረሳችሁ ለደብረ ዘይት ማለት ነው። እንግዲህ ዛሬ በጣም የተወሰኑ ነገሮች በተለይ ጠንከር ያሉ ሀሳቦችን ለማንሳት እንሞክራለን። እንግዲህ አቡነ ኤርምያስ ማስፈራሪያ እንደደረሳቸው እየደረሳቸውም እንደሆነ ተናግረዋል። ከዛ በተጨማሪ መምህር ኢዮብ መምህራችን ጋር ሄደው ቤተሰቦቻቸውን ያጽናኑበት ትምህርት ተወሰነ የአንድ ወር ደቂቃ እንመለከታለን። ከዛ በኋላ ወደ ገዳማት እንሄድና ገዳማት በመሬታቸው ላይ እንግዲህ አህዛቡ ከብታቸውን እያሰማሩባቸው እንደውም በቪዲዮ ላይ የምንመለከተው ይሆናል። ገጀራም ይዘው ጭምር እያስፈራሯቸው እንደሆነ እናያለን። ከዛ በኋላ ወደ እስልምናው እንሄዳለን። እንግዲህ እስልምናው መሐመድ እኮ ክርስቲያኖችን በመስጊድ ውስጥ ቅዳሴ እንዲቀድሱ አድርገዋል የሚል ነገር አንስተዋል። እውነት እንደዛ ነው? መሐመድ በመስጊድ ውስጥ ኦርቶዶክስ ክርስቲያኖች ሲቀድሱ ነበር? ተፈቅዶላቸው ነበር? ትክክለኛ ሀሳብ ነው የሚለውን ነገር ከእፎይ ጋር ማያይዘን አንዳንድ ነገሮች ለማንሳት እንሞክራለን። እንደውም ጊዜ ካለን ደግሞ ከእግረኛው ሚዲያ ጋር እየተነሳ ያለውን ነገር ሀሳብ እናያለን። እግረኛው ሚዲያ የዝሙትን ነገር እያስፋፋ ነው ወይ? ያስገድዱ መድፈርን ሀሳብ እያስፋፋ ነው ወይ የሚሉ እሾች እየቀረቡ ነው ያሉት። ለምን እንደዛ ሆነ? ለምንስ ተነሳ የሚለውን ነገር እናያለን። ታዲያ ከምን ጀምር ካላችሁኝ ብዙዎቻችሁ ሼር እያደረጋችሁ ላይክ እያደረጋችሁ ከመምህራችን ከቀሲስ ዶክተር ዘበነ ለማ ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነጻ ይንጻ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሶዶም ድፍረት፣ የገሞራ ኃጢአት፣ የጊቢያ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን ነው የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ በጾም እንገናኘው፣ ወገኖቼ በጸሎት እንገናኝ፣ ወገኖቼ በምጽዋት እንገናኝ፣ ወገኖቼ በስግደት እንገናኝ። ያለቀ ዘመን ላይ ያለ ነው። ምድራችን ፈጽማ አርጅታለች፣ ወደ መጽአትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። ብዙ ጊዜ እኮ ይዛታል በእኔ አብረው በሚሰሩ እውነት አልመሰለኝም እንጂ ለካ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻቱ። እንደኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምትጥሉን። እውነቴን ነው። ያሉኝን መነኮሳት ወንድሞችን አውቃቸዋለሁ። እንብላ የሚሉ አይደሉም። እናብላ የሚሉ አካባቢውን እንዴት እንለውጠው፣ በመንፈሳዊውም በኢኮኖሚያዊውም በማህበራዊውም ዘርፍ እንዴት እንስራ
እያሉ የሚታትሩ ናቸው እንጂ እውነቴን ነው ዘራፊ እንኳን አልነበሩ አይደሉም። ደፋ ቀና የሚሉት አብረውኝ ያሉት ከጽህፈት ቤት ጀምሮ ለዚህ ቤተክርስቲያን እድገት ነው። እውነት ልብ ካለ መመዘን ከቻላችሁ በዚህ ክፉ ቀን ከሀገረ ስብከት እስከ አጥቢያ እየተሰራ ያለውን መንፈሳዊውንም ኢኮኖሚያዊውንም ማህበራዊውንም አገልግሎት በለካችሁትና በጠላችሁን ጥሩ ነበር። አገልግሎታቸው ሳይለካ ወገኖች እና ምንስ ድፍረት ነው ይሄን ያክል? ምን አይነት ድፍረት ነው ወገኖች? ቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ። ከገደሏቸው ሰዎች ይልቅ ጥይት ጮህ፣ ግቢው ላይ ሰው የለም ወገኖች፣ ዙሪያው ላይ ሰው የለም። የሞቱት መነኩሴ ናቸው ተብሎ ይሆን? የሁላችንንም ልብ የሰበረው ይሄ ነው። አባቶች የመጡትን መነኮሳት ሁሉ ለምኛ ያመጣዋቸው እንጂ ለምነው የመጡ አይደሉም። እግዚአብሔር በሚያውቀው ሁሉም አብረውኝ የሚያገለግሉት መነኮሳት እስከ ወረዳ ድረስ ኑና አገልግለው አካባቢው ተጎድቷል። በተለይ በዚህ ወቅት ጦርነቱ የእርስ በርስ ግጭቱ ጥሎታል። እናንሳው ብዬ ለምኛቸው የመጡ መነኮሳት ናቸው ያሉት። እናመሰግናለን። እንግዲህ እንደሰማችኋቸው ለመነኮሳቱም ዛቻ አለባቸው። እሳቸው ላይ አቡነ ኤርምያስ ላይም ዛቻ አለባቸው። ይሄ ዛቻ አልፎ ተርፎ ደግሞ ቤተክርስቲያን ቅጥረ ቤተክርስቲያን ተገብቶ በጥይት እስኪመቱ ድረስ አስተዳዳሪው ጀምር ደርሷል። ለምን ቤተክርስቲያኑ ጥበቃ የለውም? ጥበቃው የተኩስ ድምፅ ሲሰማ መምጣት አይችልም ወይ? አንደኛ ቤተክርስቲያኑ ማረፊያ ቦታዎች የሉትም ወይ? ካህናት ቀሳውስት የሚያድሩበት ቦታ የለም ወይ? ካለስ ተኩስ ሲሰሙ ለምን አልመጡም? ከቅጽረ ቤተክርስቲያን ውስጥ የተገደሉት በዓታቸው ቤታቸው ማረፊያቸው ውስጥ ለምን? ብዙ ጥያቄዎች ማንሳት ይቻላል። ግን ሊቀ ጳጳሳት ስላነሱት ምላሹማ እንደሚመልሰው አናውቀውም። ግን እየሆነ ያለው ነገር ግን ቤተክርስቲያን ላይ እየመጣ ያለው እየሆነ ያለው እየደረሰ ያለው ነገር ግን በጣም አሳፋሪ፣ በጣም አስነዋሪ፣ ለመስማት ለማየት የሚከብዱ ነገሮች ጭምር እያየን ነው። ያሳዝናል። መምህር ኢዮብ መምህር ዘላለም ወንድሙ ቤተሰቦች ጋር ሄደው ይህንን የማጽናኛ ቃል ተናግረው ነበር። እሱን እንመልከትና መነኩሴው ምን ገጠማቸው የሚለውን ነገር ደግሞ እናያለን። የተወደደ ወንድማችን መምህር ዘላለም ከክርስቶስ ጋር መኖር ጀምሯል። ይህ ምንኛ ያስደንቃል። አሁን ከዚህ ና ብንለው ይመጣል ይመጣል ራሷ መምህር አድነው ቢለ አይመጣም። ምን ይመጣል? ምን ያደርጋል? ከኛ ጋር ምን ያመጣል? ምን ያደርጋል? እዚህ ተናግረው ከሚዋሹ ሰዎች ጋር መኖር ምን ያደርጋል? ቃል ገብተው ከሚሽሩ ሰዎች ጋር ምን ያደርጋል? ሰጥተው ከሚነሱ ሰዎች ጋር ምን ያደርጋል? ከሱ ጋር መኖር ጀምሯል። እንደ ይቅርታ ጨካኝ ካላላችሁ ታድሎ ልበል አላውቅም፣ ግን እንደሱ ይመስለኛል። ታድሎ አብሮ ታቅፎት እንዴት እቺን ነፍስ ታቅፏት በይባቤ መላእክት ባህረ ሰዓትን ሲያሻግራት ቃል ኪዳን ወደ ገባላት አስደናቂ ዓለም ሲወስዳት እንደውም ስለዛች ስለ ሄራኒ አልሰማችሁ ላየው ቀረብኩ አለች። ብርሃኑ እጅግ በጣም ልዩ ነበር፣ ሊያስቀርበኝ አልቻለም። እሷ ገዳሟ ሆና ነው ሄደችው። ገዳሟ ሆና ሄዳ ልታየው ብላ ጌታችንን ብርሃኑ ማንም በማይቀርበው ብርሃን ውስጥ ይኖራል፣ እንዴት ልቅረበው አለች። ይህ እንዴት የሚናፍቅ ህይወት ነው። ለዚህ እኮ ነው ፓትሪያርክ ሽኖዳ ሪዘሬክሽን የሚለውን ትንሳኤ የሚለውን መጽሐፋቸውን ሲጽፉ ትንሳኤን ሳስብ ይሄን መጽሐፌን ለመጻፍ ብዕሬ ትንሽ ጊዜ ጸጣለች አቆምኩ ይላል። ከጌታዬ ጋር መኖርን ለመጀመር ሳስብ ብዕሬ ዝም አለች። መሐር ይስሐቅ ይሁን አረጋዊ መንፈሳዊም እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርን ሳስብ ይነደኛል፣ ካንተ ጋር መኖሬን ሳስብ ብዕሬን ስበራት ይለኛል ብሎ ተናግሯል። እንዴት ይናፈቃል! ቅዱስ ኢዮብም ያለው እኮ ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ አይኖቼ ይመለከቱታል፣ ልቤ በመናፈቅ ዝሏል። ከአገልግሎቱ በላይ አምላኩን በመናፈቅ የዛለ ይመስለኛል። ዘሌ ናታድሉ
ከኔ ጋር ትኖራለህ ብሎታል። ይኖራል። በቃ እንዴት ልዩ ነው! እንዴት ልዩ ነው! ቅዱስ ባስልዮስ ዘቂሳርያ ሞትን ሲገልጽ ለዘላለም በኃጢአት ውስጥ እንዳንኖር እግዚአብሔር ለመከልከል የሰጠን ምርጥ ስጦታ ቢኖር ሞት ነው ይላል። ምናልባት እንደኛ በበደልና በኃጢአት እየኖረ ያለ ብዙ ዘመን በደል እየበደለ ከጽድቅ ሕይወት እየተራቆተ እንዳይኖር አንዳንድ እግዚአብሔርን ሞትን ያዛል። ምን ለማድረግ? ከኃጢአት እንዲገታ ሊያስቆመን፣ በቃችሁ ሊለን ሊያስቆመን። እና ለምን እንሞታለን? ኧረ በጣም ብዙ። ግን እኔ አንድ ቦታውን በተለይ ለእናታችን ደውነ መምህር አዴ እንኳን የሚያስተምሩትም እየኖሩበት ያለው ሌሎቹም ቤተሰቦች ግን እንደው ለሌሎቻችን አታውቁትም ብዬ አይደለም። አሁን እየኖረበት ያለውን አድራሻ ብናሳያችሁ እንደው በትክክል ምናልባት ሰው በቦታና ባኗኗር ሁኔታ ብዙ ጊዜ ሲጽናና ይታያል። አሁን እኛ እንደዚህ አፈሩስ እንደዛ እንደገባ አድርገን ነው እኛ የምናስበው። አይደለም። እጅግ ወደ አስደናቂ ብርሃን ገብቷል። እጅግ ወደ አስደናቂ ቃላት ወደማይገልጸው፣ ሕሊና ወደማይመርምረው፣ ቅኔ ወደማይበቃው፣ መጻሕፍትም ወዳልጨረሱት አስደናቂ ብርሃን ገብቷል። የብርሃን ጎርፍ ወዳለበት ስላየን ስለ በነገራችን ላይ ብዙ ጊዜ ስህተቶች ምንሰራታቸው ሰው ሲሞት በጣም አብዝተን እናለቅሳለን። ግን ከኛ ወደ ተሻለ ቦታ እንደሄደ ግን እንዘነጋዋለን። ከኛ ከሚኖር ከክርስቶስ ጋር መኖር የተሻለ ስለሆነ ከዛ በጭማሪ ቅዱስ ጳውሎስ የሚለው አለ አይደል? እኛ ተስፋ እንደሌላቸው ሰዎች አይደለም ይላል። ተስፋ አለን፣ ብንሞትም ተስፋ አለን። ከክርስቶስ ጋር ከአምላካችን ጋር ልንኖር ነው የምንሄደው። ጌታችንም ብሎ የለ ላዘጋጅላችሁ ቤት ማረፊያ ላዘጋጅላችሁ ሄዳለሁ ይላል አይደል? ስለዚህ ወደ ክርስቶስ ወደ አዘጋጀልን ማረፊያ የምንሸጋገርበት ነው ሞት። ቅዱስ ባስልዮስ እንዳለው ቅዱስ ዮሐንስ አፈወርቅ እንደዚህ ነው የሚለው፣ ሞትን የመሰለ ነገር ሰጥቶናል። በኃጢአት ውስጥ ድሚልካችን እንዳንኖር ወደ ክርስቶስ የምንሸጋገርበት ወደ ክርስቶስ ጋር የምንሄድበት ነው እና ብዙ ሰው ቶሎ መጽናት ማይችለው ወዴት እንደሄደ ወዴት እየሄደ እንደሆነ ስለማይገባው ነው። ግን እኛ ወደ ክርስቶስ ነው የምንሄደው። ክርስቶስ እቅፍ ወደ መነኩሴው ታሪክ አወራርኳቸው ልምጣ። ይሄ ቪዲዮ ከተላከልኝ 3 ቀን 4 ቀን አልፎታል። አልተመቻቸልኝም ለማቅረብ ላሰማችሁ። ኢሉባቦር ዞን መቱ ከተማ ልዩ ቦታ ደቻውክ የምትባል ወይም ደግሞ በቀበሌዋ ስም ቆሎ ኮርማ የምትባል አካባቢው ያላችሁ ሰዎች ምናልባት ይሄ ቪዲዮ ከደረሳችሁ ሼር አድርጉት፣ ለሌላው ለሚመለከተው ለሕግ አካላት ሼር አድርጉልኝ። እኔ በጣም ሲጨንቀኝ ስሰቃይ 2 ዓመት ሙሉ መላይን ሳጣ ሲቸገር ነው ይሄን ወደ እናንተ አቀርባለሁ ብዬ ትናንትና በሰራሁት ቪዲዮ ልክ ዛሬም እስከ መረጃው ድረስ ሁሉንም እያቀረብኩ ያለሁት ይሁንልኝ። ቪዲዮን ተመልከቱት፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ለሚመለከተው አካል የሕግ አካላት ይሄንን ነገር እንድመለከቱልኝ ሼር አድርጉልኝ። ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነን የምንገኘውና ይሄን ቪዲዮ ሼር አድርጉልኝ። እዩት፣ ቪዲዮን ተመልከቱት በደንብ እዩትና ሁላችሁም ሐሳብ ስጡበት። እዚህ አካባቢ ያለው ቡና ነው። ከዚህ በታች ያለው መስኖ ነው፣ ሳር ነው። የገዳሚቷ ላሞችና ከብቶች የሚበሉት ሳር ነው። ከዚህ በታች ያለው ማለት ነው። አሁን እኛ ባለንበት በታች ያለው ሳር አለ፣ የተዘራ በቆሎ አለ፣ የገዳሚቷ ልማት አለ፣ ሙዝ አለ። ከዚህ ወደዛ ያለው ሙዝ እንዳለ ወድሞ 300 በላይ የሚሆን ሙዝ ወደ 20 ምናምን ሺህ ገዝተን ማለት ነው የተከልነው ሙዝ በእነዚህ ከብቶች ወድመዋል ማለት ይቻላል። በቃ የለም፣ አንድም የለም። አሁን ከብቶቹን አስወጣቸው። የተለያየ ሳር በጋ ስለሆነ ሳር ሲያጡ ቡናውን ነው የሚበሉት፣ ገምሶ ነው የሚጥሉት ቡናውን። ስለዚህ ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ እንዴት እንደሚሆነው ይውልኝ። ጋጀራውን ይዞ ከፈለክ ሳሩን ሊበላ ነው እንዴ? ከፈለክ ናና ስደዳቸው ምን አገባኝ እያለ ያስፈራራኝ ይውልኝ። መቱ ከተማ ገዳሚ ኬሳ ደቻው ከሰፈር አበኛ ገዳሚ ሳወሳት ነገ ከንጎቻ ቆሎ ኮርማ ቀበሌ የሚመለከታችሁ ሰዎች ይዩት። መሬቱ ባዶ ሲሆን ለምን አልለማም? ቡና ተክላችሁ
መስኖን አታርሱም አተክሉም ወይ ብለው የሚጠይቁን የህግ አካል አለ እና ለማስንድል ደግሞ የአካባቢው ሰው እንዴት እንዳረገን ይያለው ይውልን። አዎ ይውልን። አንድ ነገር ቢሆን እኔ እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ይፈልጋል። እንግዲህ እንዳያችሁት ነው። አትክልቶችን ተክለን አጥር ስናጥርበት እየመጡ አጥሩን እየነቀሉ እየፈለጡ በማገዶ መልክ ወደ ቤታቸው ቀን ሄደን እንደዚሁ ስናየው ከብቶቻቸውን እያሰማሩበት ሙዙን ይገርማቸዋል። ሙዙን 350 ሙዝ ለጥ ያለ ሜዳ ላይ ተክለን መሬት ውስጥ ነው እንደዚህ የተበላ እስከ ስሩ ድረስ ወደ ታች ነው የተበላ። ከብቶች የሚበሉትን ሲያጡ ያንን ግንዱን ወደ መሬት ነው የተበላ። ቡናውን ደግሞ ይኸው እንደዚህ ነው የሚገምሱት። እንደዚህ ነው በቃ እንደ ሳር ነው እንትን የሚሉት ቡናው። ስለዚህ ጨንቆኛል፣ በጣም ጨንቆኛል። 2 ዓመት ሙሉ ታች ሮጣለሁ፣ ላይ ወጣለሁ፣ ወደዛ ወደዚህ ይላለው። ግን ጠብ ያለ አንድም ስንሰራ ወድሞ ነው የምናገኘው። 2 ወር 3 ወር ከቆየ በኋላ ይወድማል። የምረዳኝ ሰው አጥቻለሁ። ወይ ከጉልበታችን አልቀረንም፣ ወይ ከኪሳችን ነገሮችን ገዝተንበት ነው እንትን የምንለው፣ ወይ ከበሬዎቻችን ጉልበት አልቀረ። ተቸግረናል። ስቃያችን እያየን ነው። ህግ አካላት ይሄንን ነገር ተመልከቱልን። እና ልማ ነው እንጂ እናጥፋ አይደለም። የሚያጠፉትን ሰዎች ተመልከቱልን። አደራ። በተለይ የቆሎ ኮርማ ቀበሌ ይሄ ቪዲዮ ከደረሳችሁ ተመልከቱልን አደራ። በማርያም አጥሩ አልቋል፣ እንዳለ ወስደውታል። አጥር ሲያልቅ ደግሞ አጥር የለውም በማለት ያስገባሉ፣ ያበላሉ፣ ያስቸግራሉ። አደራ ይውልን። የመቱና አካባቢ ህዝበ ክርስቲያን በሙሉ ይሄንን ቪዲዮ ይውልን፣ ጉዳዩን ተመልከቱልን። አመሰግናለሁ። በንዴት ስለተናገርኩኝ አመሰግናለሁ። ብዙ ነገሮች ስላናደዱኝ ነው። እግዚአብሔር ይስጥልን። እንግዲህ ይህን መቆጣጠር ያለባት ነው ለመናገር እዛ አካባቢ ላይ በተለይ ኢሉባቡር አካባቢ ያሉ ጠቅላይ ቤተ ክህነት ላይ ያሉ የሚያገለግሉ ወይ ደግሞ ተወካዮች ወይ ደግሞ የቤተ ክህነቱ እዛ አካባቢ ላይ ወረዳ ቤተ ክህነትም ካለ ከመንግስት አካላት ጋር ሄዶ ቀርቦ መነጋገር ነው። እየወደመ ያለው የቤተሰብ ንብረት ነው። እያስፈራሩ ያሉትም ካህናትን ነው። ነገ ይህ አባት አንገቱ ቢቆረጥ ይህ አባት በዛ ሜንጫ አንገቱን ቢለው ዜና አድርገው ከማለፍ ውጭ ምንም ነገር የምናደርገው ነገር የለም። ግን እዛ አካባቢ ያላችሁ የሚመለከታችሁ አካላት እየወደመ ያለው የቤተ ክርስቲያን ንብረት ነው። እያስፈራሩ ያሉት ካህናትን ነው። ካህናት እንዳይሰሩ እንዳያገለግሉ ልማቱን ቤተ ክርስቲያኑን አብሮ እንዳያስገዱ እየተደረገ ያለው ይህን ነገር ለሚመለከተው አካል እባካችሁ አድርሱልኝ። ወደ እስልምናው እንምጣ። ምን ጀምረው ግን ከሊቃሊቃው የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ። ሲበዙ ሲባዙ ጦርነት መጣ። ገዳማት ፈረሱ፣ መምህራን ተገደሉ፣ አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ታሪክ ተቀየረ። በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ መከራ ክርስትናን ከገጹ ያጠፋበት አብያተ ክርስቲያናትን ወደ መስጊድነት የቀየረበት አጋጣሚም እንዳለ አንረሳም። ደብረ ሐዘሎ አፋር አካባቢ የነበረ ገዳም እንደነበረ በታሪክ ስሙ አለ። የት እንዴት እንደነበረ ግን ማንም አያውቀውም። ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንም እዚህ ምድር ላይ መጤ በነበረ ጊዜ ማንም አናያችሁ የተባለ ማንም የለም። እርሶ ሙስሊም ያልሆኑበት ምክንያት አስቀምጡልኝ። እርሶ ሙስሊም ያልሆኑበት ምክንያት? እኔማ ሙስሊም የማልሆንበት ምክንያት ይወጣል። ወደዚህ ዓለም መጥቶ ሰው ሆኖ የተገለጠው ከድንግል ማርያም የተወለደው ክርስቶስ ነው። ስለዚህ እኔ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት እምነት ተከታይ ነኝ።
አባቶቼ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሙስሊም ሆነው አላየኋቸውም። የእነሱ ልጅ ነኝ። የአባቶችን ርስት ይዤ ነው የምጓዘው። ገብቶሃል? ለዚህ ነው ክርስቶስ ደግሞ የሐዋርያት መምህር ነው። ወንጌልን ያስተማረ ነው። በመስቀል ላይ ብሎ ስጋዬን ብሉ ደሜን ጠጡ ብሏል። ስጋዬን ብላ ደሜን ጠጣ ካለኝ የእሱን ስጋ መብላትና መጠጣት የኔ ስራ ነው። ክርስቲያን የሚያሰኘኝ ይሄ ነው። አንተ ግን ክርስቶስ ስለአንተ ሞቶልሃል። ስጋዬን ብላ ደሜን ጠጣ ተብለሃል። ስጋውን በልተሃል? ትች ንገረኝ። እሺ አባ፣ አሁን አሪፍ ጥያቄ ይዟልና ዛሬ ጁማ ነው። እኩዮቹ ተነጥሎ የሕፃን ሲያለቅስ ቁጭ ብሎ ያዩት ያለሙ ጀማል ነቢ ያሉት ምንስ ሆነሃል? ሕፃኑም አለለ ዘይኔን አባቴ ሞቶብኝ እኔ ሌላ ባል አግብታ እናቴ አባሮኝ እንጀራ አባቴ። ይህንን ብዙዎች ለምን እንደሚወዱት ታውቃላችሁ? ሃይማኖታቸው እንኳን ባይሆን ይሰሙታል፣ ያደምጡታል። ለምን? እስኪ ታሪኩን ላጫውታችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን ለይስ ሰላት ሲወጡ ልጆች ሰፈር ላይ ሲጫወቱ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ። መሐመድ ማለት ክርስቶስን ፍጡር ብሎ የሚሳደብ የሚያንቋሽሽ ሰው ነው። እሱን የእግዚአብሔር ሰላም በሱ ላይ ይሁንና እያለ ነው እየመሰከራለሁ። ማህተብ ለብሶ እነዛም ስዕለ ማርያምን ከኋላ አድርገው ማህተብ ለብሰው መሐመድን እያመሰገሩ ነው። ማንን? ክርስቶስን ፍጡር እያለ የሚናገር ሐዋርያትን የሚያንቋሽሽ ነቢያትን የሚሳደቡትን እነኚህ ሰው እያወካከሱ ያሉት እንስማ። ወጡ ነበር። አንድ ልጅ ተገንጥሎ ያለቅሳል። ረሱልም ጠጋ ብለው ጠየቁት፣ ምን ያስለቅሳል? ከልጆቹ ጋር ስለምን አትጫወትም አሉት። ልጁም ረሱል መሆናቸውን አላወቀም ነበርና አባቴ ከረሱል ሰለላሁ ዐለይሂ ወሰለም ጋር ፊሰቢልላህ ወጥቶ ሸሂድ ሆነ። እናቴም ሌላ ባል አግብታ ባሉ አባረረኝ። ምግብ፣ መጠጥ፣ ልብስም ቤትም የለኝ። እነዚህን ልጆች ሳይ አባቴ ያላቸው ናቸውና አባቴን አስታወስ ሲል መለሰላቸው። ረሱል ሰለላሁ ዐለይሂ ወሰለም እጁን ይዘው በቃ እኔ አባትህ፣ አይሻ እናትህ፣ አሊ አጎትህ፣ ሐሰንና ሁሴን ወንድሞች፣ ፋጢማ እህትህ እንደሆኑልህ አትሻም ሲሉ ያን ጊዜ ልጁ አወቋቸው። እንዴት አልፈልግም ያ ረሱላህ አላቸው። ይዘውት ቤት ሄደው ጥሩ ልብስ አልብሰው አብልተው አጠጥተው ሽቶ ቀቡት። ደስተኛ ሆኖ ወጣ። ልጆች ቅድም እያለቀሰ ነበርና አሁን ምን አግኝተ ነው እንደዚህ ደስተኛ የሆንከው ሲሉ ጠየቁት። ልጁም እርቦይ ነበር ጠገብኩ፣ ራቁት ነበርኩ ለበስኩ፣ የቲም ነበርኩ ረሱልላህ አባቴ፣ አይሻ እናቴ፣ አሊ አጎቴ፣ ሐሰንና ሁሴን ወንድሞቼ፣ ፋጢማ እህቴ ሆነው እንዴት አልደሰትም አለ። ልጆቹም እንዲህ አሉ፣ እንደው ምን አለበት አባቶቻችን ፊሰቢልላህ ሸሂድ ሆነው በነበር እንደሱ እንሆን ነበር እኮ ሲሉ ተመኙ። ታዲያ ጊዜው ደርሶ ረሱል ሰለላሁ ዐለይሂ ወሰለም ወደ አሄራ የሄዱ ጊዜ፣ ወደ ዓለማቱ ጌታ የነጎዱ ጊዜ ልጁ አፈር ወደ ላዩ እየበተነ ዓለማቱ ጌታ የሚለው አላህን ነው። በነገራችን ላይ የእዝነት ነብይ ናቸው። መልካም ጁማ ይሁንላችሁ። ከኩዮቹ ተነጥሎ እንግዲህ ይህ እየተባለለት ያለው ሰው ማደጎነትን፣ ልጆችን ማሳደግን፣ ልጆችን ወስዶ ማሳደግን የከለከለውን ሰው አሳድጎ የነበረውን ሰው ደግሞ ሚስቱን የቀማበትን የራሱ መሐመድ ያሳደገው ልጅ ሚስት የቀማበትን ነብይ ነው የሚያወራው። መሐመድ ማለት የራሱን ልጅ ሚስት ያገባ ነው። እንግዲህ ስለዚህ ሰው እንደዚህ የሚናገሩት ከዚህ በኋላ የምናያቸው ደግሞ እንስማ። እንደምነው ብዬ ስባክን ምነው ላንዴ ባዩ አራዳነት እምነትን አክብሮ ማስከበር እንጂ እንደዚህ በየተገኘበት ሁሉ ቪዲዮ እየቀረጹ መልቀቅ የአራዳነትም የአዋቂነትም መለኪያ አይደለም። እና በየአመቱ ሰው እንዴት እንደዚህ ሊጃጃል እንደሚችል አይገባኝም። ለምሳሌ ይቺ አብራ የምትሰራው ሴት ነገ ለሱ የገና በዓል ወይም የትንሳኤ በዓል ወይም መስቀል አንዱ የክርስትና በዓል ላይ መዝሙር እየዘመረች አትለቅም። የሱን ነጠላ ለብሳ መዝሙር እየዘመረች አትለቅም። በእኛ እንዴት ነው የተፈቀደ የመሰላችሁ? እንዴት ነው ክርስትና የመሰላችሁ? ወይም ክርስቲያንን ብላችሁ አክት አታድርጉ። በቃ ልቀቁት። ክርስትናችሁን ካልኖራችሁት ካላወቃችሁበት፣ ወይንም ደግሞ
ክርስትናን የሚያስነቅፍ ነገር ማድረግ እንደው ጥሩ ነገር ከመሰላችሁ ልቀቁት፣ አታስወቅሱን። ቢያንስ ማለት ነው ቤተክርስቲያን አታሰድቡ፣ ክርስትናን አታሰድቡ። እነሱ እምነታቸውን ስለሚያውቁ አክብረው ነው፣ ጥሩ ነው፣ ደስ ይላል። በቃ የኛዎቹ ደግሞ እነዚህ በቃ በየሄዱበት መጃጃል ነውና የእውነት በጣም ነው የሚያስጠላው። በአንደበት የምናደርጋቸው የምናወጣቸው ቃላቶች ምስክርነቶች ናቸው እና መንዙማ አብሮ ሲል ምስክርነት እየሰጠ ነው። ሰው እንዴት ይሄን ማስተዋል እንደሚጎድለው አላቅም። እና እባካችሁ እንደዚህ የምታደርጉ በተለይ ሰው የሚከተላችሁ ሰዎች ሌላ ቪዲዮ መልቀቅ ትችላላችሁ፣ ሌሎች ነገር ማድረግ ትችላላችሁ። የግዴታ የእምነት ጨዋታ መጫወት አይጠበቅባችሁ። በእምነታችሁ ላይ እንደዚህ ፈዛዛ መሆን አይጠበቅባችሁ። ደግሞ ተማሩ፣ ወቁ። ወጣት አይደላችሁ፣ በቃ ክርስትናችሁን ወቁና እንዲህ ከምትጃጃሉ ሰውንም ከምታሰናክሉና በጣም ነው የሚያጸይፈው የሚያስጠላው። ሌሎቻችሁን ከነዚህ አይነት አስጠሊ ነገር ብትጠነቀቁ ብዬ ሐሳቤን ለመናገር ነው። እኔ በጣም የሚገርመኝ ነገር እሱ አይደለም። በነገራችን ላይ አምላካቸውን ከሚሰድባቸው፣ አምላካቸውን ከፍጡራን ተርታ ከሚያደርግባቸው፣ እመቤታችንን ከሚሰድብ፣ እመቤታችንን ከሚያንቋሽ፣ ሐዋርያትን ከሚሰድብ፣ ሐዋርያትን ከሚያንቋሹ አካላት ጋር ሆነው ክርስቶስን ክዶ አላህና መሐመድን ማመስገን ምን ያህል የክደት ደረጃ ነው? ክርስቶስን አምላክነቱን ክዶ ከፍጡራን ተርታ እየመደቡ መዘመርስ እንዴት ያለ ክርስትና ነው? በራሷ እንዴት ፈቀዱላቸው? ቅዱስ ጳውሎስን 12ቱን ሐዋርያት ሌሎቹንም ቅዱሳን ነቢያትን የሚያንቋሹ የሚሰድቡ ሰዎች እነሱን ማሞገስ እንዴት ነው የቻሉበት? ምን አይነት ክርስትና ነው በራሱ ይሄ ክርስትና? እስቲ ፎይ ጋር ልምጣ። ወው በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማቸዋለሁ። ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ ያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምላሽ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷን መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይሄን መልእክት ስሙና መልሱን አብረን እንሰማለን። አላህ Subhanahu ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለማዎች ይሄንን አይነት ሐዲስ ይሄንን ሐዲስ በአጠቃላይ የነጅራን ነሳራዎች ነብይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አثر አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂም ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለማዎች ላ يحتج به ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አثر ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به. انتهى. ولا يحتج به. ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ Subhanahu Wa Ta'ala ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ Subhanahu Wa Ta'ala በቁርአን ውስጥ ምንድን ነው የሚለው? وأن المساجد لله فلا تدعوا مع الله أحدا
መስጂዶች የተዘጋጁት ለአላህ Subhanahu Wa Ta'ala ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪ ላሂ ፊሂ ነሲበን ከአላህ ውጪ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም፣ እንዳታሰራጩ እንደዚህ አይነት ሐዲሶችን ባረክ ወል እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምን ላይ ሰጥቶበታል ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጅራን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ በመስጊድ ውስጥ ቀደሱ። ቅዳሴ በየቦታው የሚቀደስ መሰለው እንደ ሰውየው ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜቢ ማታክ ከሆነ ጠይቀን እሱ ቅዳሴ የሆነ እዛ አስቀደሱ ምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን። ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን በሬጅስተርም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለሷም ሼር አድርጉላት የተሳሳተ መሆኑን እንድታቀው ማለት ነው። አስተምሮት ያልሆነ ክርስቲያኖች የሚያጭበረብሩበት የሚያታልሉበት ነው ኡስታዞቻቸው። አሁን በዚህ ጉዳይ እናወራለን። አንደኛው ይሄንኛው እምቢ ስላለ ሁለተኛው አካውንት ነው። በሁለተኛው አካውንት ኑ ማለት ላይ በጣም የሚያስጠላው ነውር የሆነው ደግሞ ይሄ ነው። ክርስቲያኖች ጅሎች ናቸው፣ የዋሃንም ናቸው፣ ጅሎች ናቸው። እንደ እባብ ብልህ መሆን አልቻሉም። እንደ ርግብ የዋህ መሆን ነው እንጂ እንደ እባብ ብልህ መሆን አልቻሉም። ግራ ቀኝ ሆነ አያዩትም። ይሄ ነገር እውነት ነው ወይስ ውሸት? ምንድነው ችግሩ? ቅዳሴ እውነት መስጊድ ውስጥ እናስቀደሳለን? 11 ሰዓት ላይ ቅዳሴ መስጊድ ውስጥ ይቀደሳል? ምን አይነት ቅዳሴ? የሰኔ ጾም ምን ነው መስጊድ ውስጥ የምናስቀድሰው? ቁርባን የሚፈትተው እዛ ነው? አይጠይቁም። በነገራችን ላይ መጠየቅ ልምዳችን እየሆነ አይደለም። እንዴት እንደዚህ ሆነ? አረ ይሄ ትክክል አይደለም ታሪኩ ብሎ ማለት እንኳን እየከበዳቸው ያሳዝናል። እግረኛው ሚዲያ ላይ እየተነሳ ያለው ነገር ምንድን ነው? እስቲ እንስማ። እሺ እንዴ እንዳታሳልፉት ይሄን ቪዲዮ እንመልከተው። እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢራ ሰጠኝ። ጠጣን። ደቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አልኩልህና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም ሳም አረኳት። ይቅርታ ግን ሳም ሳም አረኩና ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታዳምጪ እሺ እሺ አሁን ከንፈሯን ግጥም አረኩ። ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በእግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። ኧረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ፍቅራችን ቀጠለ። እሺ አረገዘች። በግልጽ የተደረገን ማታለል፣ ማጭበርበርና አስገድዶ መድፈር ወንጀል የተፈጸመበትን ጉዳይ ጥቃት ያደረሱት ሰውዬ በእንግድነት ቀርበው ጋዜጠኛ ተብዮቹ ደግሞ በሳቅ በጨዋታ እያዋዙትና ነገሩን እየበረዙት እያለሰለሱት ኖርማላይዝ ማድረግና የሰዎችን ጥቃት እንዳይነገር
ከተነገረም በኋላ እንደዚህ ወደ ሳቅ መለወጥ እንደሚቻል ባለፈው የጄፍሪ ኤፕስቲንን ፋይል የተከላከለውን ሰው ማን ያዘዋል እሸቱ የሚባለው ዩቲዩበር ወይ ደግሞ እናንተ እንደምትሉት ሞቲቬሽናል ስፒከር አነቃቂ እንግዳ አድርጎ አቅርቦት ልጁ 12 ዓመት የሆናቸው ልጆች ናቸው ያን ያህልም ህፃናት አይደሉም ብሎ ሲከላከሉ ነበረ። መከላከሉ አልነበረም አንድ የሚያስደነግጠው። ማን ያዘዋል እሸቱ ኦፕን ማይንድ ነው ይለዋል። እኚህ ሰዎች ደግሞ ጭራሽ ጄፍሪ ኤፕስቲንን የሚተካን ሰው እንግዳ አድርገው አቅርበው ነገሩ ከማስደንገጥ ይልቅ እንደዚህ እየሳቁበት እያዋዙት ጭራሽ ከ18 ዓመት በታች የተከለከለ ስላሉ ምናልባት ከለላ እናገኛለን ብለው አስበው ይሆናል አቅርበውታል። በህግ ቢጠየቁ እንደዚህ አይነት ሰዎች የሚዲያ ተቋማት በተለይ ኃላፊነት ቢወስዱ እነሱም ጋር እንግዳ ሆነው የሚቀርቡ ሰዎች በህግ ጥፋታቸው ተገልጦ ቢከሰሱ በጣም ጥሩ ነው ብዬ ነው ማስበው። ማንም ያድርገው እንዴት የሚደረገው አላውቅም፣ ግን ልጆች ያሳዝናሉ በጣም። በዚህ ጊዜ የሚያድጉ ልጆች በጣም ያሳዝናሉ። የሚዲያው ተቋማት ኃላፊነት አይሰማቸውም። ተጠቃሚውና እነሱን የሚካድመው ሰው ደግሞ እንደዚህ ሀሳብ ሲሰጥ ቀንተ ነው ምቀኛ ነህ ብሎ ሰዎችን ማሸማቀቅ ይፈልጋል። አያት ቅድመ አያት የሚሆኑ ሰው እንኳን እንዲህ በኩራት አድርጌ ብለው ያወራሉ። የታይታ ዘመን ነው። ነውር ሁሉ እየወጣ እየተቸረቸረ ነው። ገመና ሁሉ እየወጣ አደባባይ እየተቀመጠ ለገንዘብ ማምጫ እየዋለ ነው። እኔ መጨረሻችን ያስፈራኛል። በጣም ነው ማዝነው። ይሄንን ስንነጋገር ዛሬ የምለው በዚህ መንገድ ሄደው ጥቃት የሚደርስባቸው ወንዶችም ሴቶችም አሉ። እንደዚህ ተታለው በሚሪንዳ በለስላሳ መጠጥ እየተደረገባቸው አደንዛዥ ዕፅ እየተደረገባቸው የሚደፈሩ የጥቃት ሰለባ የሚሆኑ ሳይፈልጉም ይወልዱ ሰዎች አሉ። በነገራችን ላይ እንደዚህ አይነት ነገሮች በጣም ጥንቃቄ ይጠይቃሉ። ከ18 ዓመት በላይ መስማት ያለባቸው መስማት የሌለባቸው በሚለው ብቻ አይደለም። እየተፈጸመ ያለው ነገር ግን ከምንድን ነው ምንድቡ? ወዳ ፈቅራ ያደረገችው ነገር ወይስ አስገድዶ ሸውዶ አታሉ? ሁለተኛም ከጓደኞቻችሁ ጋር የምታወሩትን ጨዋታ እንበለው ወንጀል ቢሆንም ጨዋታን ብዙዎች እንዲሰሙትና ብዙዎች ከዛ ነገር ደግሞ እንዲህ ይቻላል እንዲህ ማድረግ ለካስ ይቻላል ብለው ሰዎች ልምድም እንዳይወስዱበት ምንድን ነው የምናደርገው ጥንቃቄዎች? ሚዲያዎች ላይ እንደዚህ አይነት ነገሮች ስናምጣ ገሌ እኮ እንዲህ አታሏት ነው እኮ እንዲህ ያደረጋት ሲባል ምን ያህል ሰው ነው እየሰማ ያለው? ኦኬ እንደዚህ ብቻ ያለው ደግሞ ምን ያህል ልምድ እየወሰደ ያለው የሚለው ነገር ጥንቃቄ መደረግ አለበት ብዬ አስባለሁ። እንደ ሚዲያ ኃላፊነት ሊሰማን ይገባል። የምናደርጋቸው የምንወስዳቸው ነገሮች እስከምን ድረስ ነው ሰው መስማት ያለበት? ምንስ ነው ከዚህ ነገር የሚማረው? ኦኬ እንደ ሚዲያ ባለቤትነትስ እንደዛ ነገሮች ብናስተላልፍ ማንን ነው እየጠቀማለው? ማንን ነው የሚጎዳው? ከህግ አንጻርስ ምንድን ነው የሚታየው የሚለውን ነገር በደንብ መታየት አለበት ብዬ አስባለሁ። የዳንኤል ክብረትን ጉዳይ ማህበራዊ ሚዲያ ላይ ያያችሁ ነው ብዬ አስባለሁ። እስቲ በደንብ አጠናክረን የእሱንም ጉዳይ እንመለስበታለን። የዛሬ ዝግጅት እዚህ ያለቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ቸር ቆዩ።